ሉቃስ ወንጌል ምዕራፍ 4 ላይ ያለውን ሁላችሁም ታወጣላችሁ። በሉቃስ ወንጌል ምዕራፍ 4 ላይ ኢየሱስን በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀንና ከዲያብሎስ ተፈተነ። በእነዚያም ቀናቶች ምንም አልበላም። ከጨረሰም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህንን ድንጋይ አቤት ገራርገው የእግዚአብሔር ልጅ ከሆንክ እንጀራ ይሁን ብለህ እንጀራ አድርገው ብሎ አዘዘው። እሺ ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደ ሆነው ተራራ አውጥቶ የዓለምን መንግስታትን ሁሉ በቅጽበት አሳየው። ዲያብሎስም ይህንን ስልጣን ሁሉ ክብራቸውንም ለእኔ ተሰጥቷልና ለምወደው ለማንም እሰጠዋለሁ፣ ላንተ እሰጣለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ላንተ ይሆናል አለው። ይችላል፣ ኢየሱስ ይችላል። ዛሬ ምሰብከው ቅባት ግዴታክ ነው ይላል። አሜን። ልሰብክ ሆነ አሁን ቅባት ምንክ ነው። ሰው ቤተክርስቲያን ውስጥ የሚመጣው ለድንበርተኛ ሊሆን ይችላል። ሰው ቤተክርስቲያን ውስጥ የሚመጣው ስራ በር እንዲከፈትለት ሊሆን ይችላል። ሰው ቤተክርስቲያን የሚመጣው ገንዘብ ፈልጎ እንደሆነ አውቃለሁ። ሰው ቤተክርስቲያን የሚመጣው ጥያቄውን ይዞ እንደሚመጣ አውቃለሁ። ከሁሉ የሚበልጥ ቅባት ግን ዛሬ ያስፈልጋቸዋል። አሜን። ለቅባት እዚህ ምድር ሲሰበክ ሰው አሜን አይልም። ሌላ ምድር ላይ ቢሆን ሰው አይቀመጥም። ለምን? እዚህ ምድር ያለው ድህነትን ሊፈታ የሚችለው ቅባት እንጂ ምንም ነገር የለም። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ስንት ቀን ነው የጸለየው? ስንት ቀን? 40 ቀን እየጸለየው የመንፈስ ቅዱስን ኃይል ካልታጠቀ ለአጋንንቶች የሚበጀውን ኃይል ያስፈልጋል። አቤት አጋንንት ጋር ፌስ በፌስ የሚፋለምበትን ኃይል ያስፈልጋል። ለማን? ለኢየሱስ። እንኳን እናንተ አይደለንም፣ ለኢየሱስ ቅባት ያስፈልጋል። አሜን በሉ። እንኳን እኛ ደካሞች በትጋ የተወለድን እንደገና አዲስ ፍጥረት የሆኑ ነው ለእኛ አይደለም፣ ለኢየሱስ በመንፈስ የተወለደው ኢየሱስ መንፈስ ቅዱስ ያስፈልገዋል። ስለ መንፈስ ቅዱስ እንጸልይ ሲባል በጣም ማትደሰቱ ሰዎች አደገኛ ኪሳራ ውስጥ ነው ያላችሁ። አደገኛ ኪሳራ ውስጥ ኢየሱስ እንደምታዩት በማርያም ውስጥ ተጸንሶ የወለደው ያለ ወንድ የተወለደው ኢየሱስ ራሱ መንፈስ ነው። ለምንድን ነው 40 ቀን የጸለየው? አጋንንቶችን የሚመታበት ኃይል ያስፈልገዋል። መንፈስ ቅዱስ ሙላት ያስፈልገዋል። አሜን። ለዚህ ነው ቅድም መግቢያ ላይ የምትፈልጉትን ሳይሆን የሚያስፈልጋቸውን ያስታጥቃቸዋል ያልኩት። አሜን በለዋ። ኢየሱስ 40 ቀን ጸልዮ በመንፈስ ቅዱስ ባይሞላ ተሞልቶ መንፈስ ቅዱስ የተሞላ ሰው ምድረ በዳም ቤት ይሳካለታል። አቤት ተራራ ቢወጣ ይሳካለታል። ቁልቁለት ቢወጣ ይሳካለታል። ከተማ ቢወጣ ይሳካለታል። ገጠር ቢገባ ይሳካለታል። ለምን? ስኬት የሚሰጥ መንፈስ በኢየሱስ ውስጥ አለ። ድል የሚነሳ መንፈስ በማን ውስጥ አለ? በኢየሱስ ውስጥ አለ። ይችላል። ዛሬ የጣላችሁትን መንፈስ ቅዱስ እንደገና ፈልጋችሁ ታነሱት። ያለበለዚያ ባለፈ አፖስትል እንደዚህ አለ፣ አጋንንት ከሰማይ የተወረወረው እናንተ ከምድር ናችሁ። ከባድ ንግግር ነው። ከሰማይ የተወረወረውን ለማሸነፍ ቀላሉ ሲስተም ቅባት ነጋርጎና ዘንድሮ በለው የሚያሸንፈውን ቅባት እግዚአብሔር ያስታጥቅሻል። እግዚአብሔር ይሰጣል። የሚሻለው በሉት መንፈስ ነው። እሱ ነው የሚያስፈልገው በሉት። ያለበለዚያ በሉት ትሸነፋለህ። ይሄ ላይ ግልጽ እንድትሆኑ ይፈልጋል። አጋንንት እኛን ያሸንፋል።
አቤት እንዳይከብዳችሁ። አጋንንት እኛን ያሸንፋል። ለምን? መጽሐፍ ቅዱስ እንያ ለእግዚአብሔር ባለመታዘዛቸው እግዚአብሔር ዓይኑን አነሳባቸው። ከዛም በኋላ አጋንንት መጫወት ነው። አጋንንት መጨረሻ መግደል ብቻ ሳይሆን አሰቃያቸው፣ ጭራሹን ቀበራቸው ይላል። ተገድለዋል። ያንም ቢሆን በጣም ዓይኑ የተከፈተ ነቢያት ሳይኖር የሚገርማችሁ በትንቢት የመጣ ሰው እንኳን ከእግዚአብሔር ጋር በመተላለፉ ዓይኑ እስኪጎለጎል ሙቷል። መንፈሱን በማስለቃቱ እናንተ ውስጥ ያለው የሞት መንፈስ ሳይሆን ያው መንፈስ ነው ይላል። ያው መንፈስ ግን የቱ ጋር እንደጣላችሁት ዛሬ 15 ሰው ዓይኑ ተከፍቶ ከዚህ ቤት ትንቢት እየተነበየ መራመድ ይጀምራል። እዛ ተፈጫዋችሁ አሜን በሉልኝ። አሁን እኔ የሚበልጠው ልንገራችሁ። የትኛም ሰው ያለ መንፈስ ቅዱስ ከኖረ የአጋንንት ስራ ስቴጁ ከባድ ነው። አቤት ስራ ስቴጁ ምንድነው? ከባድ። አጋንንትን ለማሸነፍ ምንድነው የምናደርገው? ቁልቁለት አይደለም፣ ዳገት መውረድ አይደለም፣ መንፈስ ውስጥ መግባት ነው። አመላችሁ ነው። ኢየሱስ እንደ ተራበ እኮ ፕሮፌሲን የሚያመጣው ራሱ አጋንንት ነው። ተረጋለሁ ብሎ አልተናገረም፣ ያውቃል። ለዚህ ነው ጠንቋዮች ስትሄዱ ስማችሁ የጠሩ የሚተነብዩት። አቤት ጠንቋዮች ያውቃሉ፣ ስማችሁን ያወቁ እከሌ ማን ነው ብሎ የሚናገሩት። የሚገርማችሁ ስለሚያውቁ ነው፣ መንፈሳቸው ለነሱ ስለሚያንቀሳቀስ ነው የሚናገሩት። በዚህ ቦታ ላይ ኢየሱስ ተረጋለሁ ደክሞኛል 40 ቀን የጸለይኩት ነው ብሎ አልተናገረም። 40 ቀን እንደጸለየና እንደደከመና እንደተራበና ምግብ እንደሚያስፈልገው ያውቃል። አንድ ሰው ካለችው ዛሬ በላይ ዛሬ በሉ። የትኛውም ፈተና የትኛውም ችግር ቀላል ቁልፍ አለ። እሱም በሉት የመንፈስ ቅዱስ ኃይል ነው። ብሎም ኃይል ነው በሉት። ከዚያን ኢየሱስ ወደ ተራራ የሚገርማችሁ ወደ ተራራ ከሄደ በኋላ ይገረመኝ ተራራ ላይ ዲመን የሌለበት ቦታ የለም። ባለፈው ብያለሁ፣ አብራርቻለሁ። አጋንንት የሌለበት ቦታ የለም። አጋንንት ሲጀመር በምድር ላይ አንዳንድ ሰዎች አዲስ አበባ ሲሄድ ይሳካል ለምትሉ ሰዎች አዲስ አበባ ደግሞ አራዳ አጋንንት ይጠብቃል። እዚህ ፋራ ይገርማል፣ እዛ አራዳ ይጠብቃል። ውጭ ሀገር ሲሄድ ደግሞ አራዳ ይጠብቃል። የተማረ አጋንንት ይጠብቃል። በምትረዱበት ሁሉ ለአጋንንት አለ። ለምን? ከሰማይ ተወርውሯል ወደ ምድር። አሜሪካን ምድር ነው፣ ገነት አይደለም። አቤት አቤት አውስትራሊያ ምድር እንጂ ገነት አይደለም። ሁሉ ቦታ ላይ ዲመን አለ። ይገርመኛል። የሆነ ሰዓት ላይ የትም ቢሮ ብትገባ ቢሮ ለስደት በደረስክበት ሌብል ማን አለ? ሰይጣን አለ። ግን ዛሬ ልተንብይ እንደ ቆሻሻ የረገጥክ የምትሄደው ቅባት ወስዳል። የናካቸው እያራገብክ የምትሄደውን ቅባት ይቀበላል። ኢየሱስ ጌታ አሜን ነው። ከዚያም በኋላ ችግሩን ሰይጣን ጠንቅቆ ያውቃል። እንደ ተራበ ሰይጣን ጠንቅቆ ያውቃል። ምን እንደሚያስፈልገው ሰይጣን ጠንቅቆ ያውቃል። ኢየሱስ የተናገረው ያለው መልስ የአንድ የወንበር ጉዳይ ሳይሆን የአንድ የጠረጴዛ ጉዳይ ሳይሆን በመንፈስ ቅዱስ ተሞልቷል። ኢየሱስ በመንፈስ ቅዱስ ምን ሆኗል? ተሞልቷል። ለሚናገረው ንግግር ሁሉ ፓወርፉል ሆኖ የሚናገረው ከለበሰ መንፈስ ቅዱስ አንጻር እየተነሳ ነው። እኔ በጣም ይገርመኝ አሁን ሁሉም ሰው ጸሎት አቁሟል። አቤት መንፈስ ቅዱስ መራብ ትቷል። በጌታ ቤት ተመላል። መቋቋም የማትችልበት ቻሌንጅ ይመጣል። ይችላል ይችላል። እጃችሁ ከፍ አድርጉ። የሚያስፈልገኝ መንፈስ ቅዱስ ነው በሉት። የሚያስፈልገኝ ቅባት ነው በሉት። ቤቱን ምድር በሉት። የሚያኖረኝ በሉት። የእግዚአብሔር በሉት። ቅባት ነው በሉት። ምድር በላ በሉት። የሚያኖረኝ በሉት። የእግዚአብሔር ቅባት ነው በሉት። ያስኬዳችሁ የሚችል ቅባት ወይ ቅባት አጋንንትን መምታት ብቻ አይደለም። ቅባት መተንበይ ብቻ አይደለም። ቅባት ድምጻችንን አሳምሮ መዘመር ብቻ አይደለም። ቅባት ፋይናንሻል ብሬክስሪ ማድረግ ይችላል። አቤት አቤት
ስሙ። ልትሰራ ትፈልጋላችሁ፣ ስራ ትፈልጋላችሁ፣ መሄድ ትፈልጋላችሁ፣ በር እንዲከፈትላችሁ ትፈልጋላችሁ፣ መነገር ትፈልጋላችሁ። ንግዱ አይደለም የሚቀድመው፣ ቅባት። አቤት! ምን ይቀድማል? ምን ይቀድማል? ምን ይቀድማል? እኔ አሁን ያስጠላኝ ያለው ቅባት የሌለው ሰው ጋር ኮሚኒኬት ማድረግ ያስጠላኝ ነው። ምግብ ጎደሬ ቀቅላችሁ አልበስልም ካለ ወይ ለላም ትሰጠዋለህ ወይ ጓሮ ትጥላለህ። አቤት! ዶንግስ ባክ እንተኝስ ካስሽኔ ማንስ ወይ ጓሮ ትጥላለህ ወይ ለከብት ትሰጣለህ። ለዚህ ነው መጽሐፍ ቅዱስ ላይ ወይ አልሞቃት ወይ ይሄን ሰለበክ ይጠቅማችሁ። አንዳንድ ሰዎች ለምንድን ነው ስራቸው በጣም ይቀጥሉ ያስባሉ? ተቀብተዋል። ለምንድን ነው ሞገሳቸው እየጨመረ ወደ ፊት ለፊት የሚሄዱት? ለምንድን ነው ሳስብ መጽሐፍ ቅዱስ አንደኛ ቆሮንቶስ የጸጋ ስጦታዎች ምን ናቸው? ልዩ ናቸው። የሚገርማችሁ ጉድ እነሱ ውስጥ እኛ በትንቢት ነው አይደለ? እኛ የማናውቀው ጸጋ ውስጣቸው ውስጥ አለ። ስራ ስትሰራ ድግምት የለም። አቤት! እንደው ስራ ስትጀምር ድግምት የለም። ለምንድን ነው ያሸነፍከው? ተቀብተሃል። ይችላል አብረን ይዘበስ። እሺ በእንጀራ ብቻ አይኖርም ተብሎ ተጽፏልና ብሎ መለሰላቸው። ዲያብሎስም ረጅም ወደ ሆነው ተራራ አውጥቶ የዓለምን መንግስታትን ሁሉ በቅጽበት አሳየው። ዲያብሎስም ይህንን ስልጣን ሁሉ ክብራቸውንም ለእኔ ተሰጥቷልና ለምወደው ለማንም እሰጠዋለሁ አለው። ላንተም እሰጣለሁ አለ። ስለዚህ አንተ በፊት ብትሰግድ ሁሉ ላንተ ይሆናል አለ። ሁሉ ላንተ ይሆናል አለ። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እሱም ብቻ አምልክ ተጽፏል አለው። እሺ ወደ ኢየሩሳሌምም ደግሞ ወሰደው። ይኸው ስሙ፣ በመቅደስም ጫፍ ላይ ጠብቀኝ። ዘበርሶ እሱ ለጠብቀኝ። በዚህ ፓርት ሳይችል ሲቀር በዚህ ፓርት መጣ። ወደ ኢየሩሳሌም ደግሞ ወሰደው። አሁንም የሰይጣን ትልቁ ተልእኮ ተስፋ አልቆርጥም ነው። ሁም አይነሱ ነው ስልጣን ላይ። አቤት! ማን ከማን ያንሳል ነው። አቤት! ማን ከማን ያንሳል ነው። አሁንም ረጅም ወደ ተራራ አወሰደውና እኔ ገረመኝ። እሱ ላይ በጣም ቴዎሎጂ ሁላ ይሄን መልስ የሚመልስ አይመስለኝም። ቴዎሎጂ ሁላ ይሄን መልስ አያመጣውም። ለምን ብለህ ታስብ፣ ኢየሱስ ሰይጣን ብር ወርቅ የእግዚአብሔር ነው ይላል አይደለ? አንዳንድ ጊዜ መጽሐፍ ቅዱስ አውቆ ሰዎች የጨረሱ ይመስላል አይደለ? አውቆ አይጨርሱም። ቴዎሎጂ አውቆ የጨረሰ ይመስላል። አውቆ አይጨርስም። ብዙ ጊዜ የእግዚአብሔር ቃል አውቆ የሚጨርሰው የለም። ግን ቴዎሎጂ አውቅ ያለ ነው የሚያስተምረው። አሜን አትሉ? አሜን በለዋ። ስለዚህ ኮሎጂንስ ሞደው ክብር ለኢየሱስ ይሁን። አሜን ነው። ክብር ለኢየሱስ ይሁን። ተዘጋየው። አሜን በሉኛ። ስለዚህ በጣም የገረመኝ ነገር በቅጽበት የዓለምን በረከት ሁሉ አሳየው። እንዴት የዓለምን በረከት በቅጽበት ያሳያል? ብርወርቅ ደግሞ የእግዚአብሔር ነው ይላል። አቤት! አሁን ይህን ጥያቄ ቴዎሎጂን ብትጠይቅ በቃ አውቆ የለም ማሳበቢያ ለሚሰለኝ አይመልሰውም። መጽሐፍ ቅዱስ አውቀ የምትጨርስበት ጥግ ሳይሆን የጊዜ መገለጥ ነው። በአንድ ስፍራ ላይ እግዚአብሔር ብርወርቁ የኔ ነው አለ። ሰይጣን ደግሞ በአንድ ስፍራ ላይ እዚህ ጋር ስታዩ ብርወርቁ ሁሉ የኔ ተፈቅደዋል እሰጥሃለሁ ያለ ነው። ምንድን አለ አሁን? ይህንን በጣም ምሁር ነኝ ለሚሉ ጠይቁት። አቤት! ይቅርታ ተማሪዎች፣ እግዚአብሔር ምስክሬ ነው የምላችሁ፣ ያለ ቅባት የትም መድረስ አትችሉ። ያለ ቅባት ምንም ማድረግ አትችሉ። ኢየሱስ ጌታ። አሜን። ደግማችሁ አሜን በለው። ብትሰግድልን የዓለምን በረከት እንዴት በቅጽበት አሳየው ነው የኔ ጥያቄ። እንዴት በቅጽበት አሳየው? በቅጽበት ያሳየው አንድ በተራራ ጫፍ ላይ ያለው አቤት! ዞሮ አሁን ፎቅ ላይ የሆነ ሰው ዝቅ ሲል ባጃጅንም መኪናውንም ሁሉን እንትኖችን ምን ያደርጋል? ማየት ይችላል። ሲያሳየው አሁንም ኢየሱስ እንደዚህ አለው። እሺ ተፈቶ እንደዚህ አለው፣ እግርም በድንጋይ ከቶ ያስረጋከን በእጃቸው ያነሳዋል። ይኸውላችሁ ሰይጣን
ጠብቁኝ። ሰይጣን ቃል ያውቃል፣ ኃይል ነው የሌለው። ሰይጣን ቃል ያውቃል። መንገድ ላይ ጫት የሚቆመውን የአገልጋይ ልጅ አምጥቼ እዚህ ጋር ስበክ ብሎ ይሰብካል። አቤት! መንገድ ላይ ጫት የሚቆመውን የአንድ አገልጋይ ልጅ ቤተክርስቲያን ውስጥ የቆየን አምጥቼ ስበክ ብሎ ይሰብካል። ያ መዝሙር ዳዊት ምዕራፍ 91 ላይ ያለችን ቃል አምጥቶ ጠቀሰለት። 91 ላይ ያለችን ቃል አመጣና እንግዲህ እግርህ እንዳይሰናክ መላእክትን ስላንተ ያዛል ተብሏልና እስኪ እንሂድ አለው። ቃል የጠቀሰን የፈተነው ዛሬ ይጥቀስም አይጥቀስም ምኑም ይሁን ግን አንድ ነገር ይዘህ ትሄዳለህ። አሜን። ለአንተ ብቻ አይደለም። እኔ አንዳንድ ጊዜ አንዳንድ አገልጋዮች ጋር ተጋብዤ በጣም አልግባባም፣ ይመቱኛል። ትንቢት ምን ያደርጋል? ጥቅስ ያመጣል። አጋንንት መጮ ምን ያደርጋል? ጥቅስ ያመጣል። ያ ማለት መንፈስ የሌለው አጋንንት ያለበት ጥቅስ የሚጠቅሰው እንዴት የእግዚአብሔር ሐሳብ ምን ያደርጋል ይባላል። መቼም ማረሳው ሕዝቅኤል ምዕራፍ 37 ላይ የደረቁ አጥንቶች የእናንተ ነገሮች ዛሬ ይነሳሉ ያልኩ ስተነብይ ሰውዬ ደግሞ ወጣና አጥንቶች እኮ አጥንት የሆኑት በራሳቸው ጥፋት ነው አለ። ጉባኤና እኔ ነቅድም አጣላ ምን ማለት ነው? እኔ ነገር ምን ትላለህ? መንፈስ የሌለበት ሰው ያስታውቃል። ጥቅስ ነው የሚፈልገው፣ ያመጣልሃል። ሰይጣን ጥቅስ ይዞ ነው የቀረበው። ዛሬም ሱሪ ለብሶ ጥቅስ ይዞ እናንተን የሚያታግለው ከእግራችሁ ስር ይወድቃል። አለባካችሁ ጭራችሁ አሜን በሉ። አሜን። ዛሬ የምትወስዱት ቅባት የተማረውንም ያልተማረውንም አወኩ የሚለውንም ይሆናችሁ ከእናንተ በላይ ነኝ የሚለውንም ሁሉም ከእናንተ እግር በታች ይሆናል። ግን አንድ ያገል ደጋችሁ ኢየሱስ የተማረው ከመንፈስ ነው። አቤት! ኢየሱስን ያሳደገው ራሱ መንፈስ ነው። አቤት! አሁን ፍልስፍና ትምህርት ቤት የከፈተው እንማራለን መጽሐፍ ቅዱስ ግን ከማንም ይልቅ መንፈስ ቅዱስ እንደሚያስተምረኝ የትኛውም ድርጅት ያስተምረኝ። ከምንም ይልቅ ለእኔ አስተማሪ መንፈስ ቅዱስ ከምንም ይበልጥብኛል። በጌታ ቤት መንፈስ ቅዱስ የሚያስተምርሽን ቴዎሎጂ የለሽ 20 ዓመት ተምረሽ አታገኘውም። መንፈስ ቅዱስ 3 በ3 አልጋ ውስጥ ተቀምጠ ቸርች መሪ በሌለበት የቴዎሎጂ አስተማሪ በሌለበት የሚታወጣ ከዚህ ቤት ይላል ይነግራል። በጌታ ለምን ባዶ ሁሉ ዛሬ እንሞላ አላሰላችሁ ብቻ ዝም ብሎ የተማሞቀ ሜድ ዛሬ እንሞላ። ዛሬ ታደቁ እናንተን የሚለየው ቅባት ነው። ጮኻችሁ አሜን። አንተና ሰውን የሚለየው ቅባት ነው። ጮኻ አሜን በሉ። አሜን። እግርህን እንዳይሰናከል መልአክ ላንተ ያዛል። ጥቅስ የሚያመጣው ማን ነው? መዝሙር ዳዊት ምዕራፍ 91 ላይ ያለችን ቃል አመጣ። እሺ የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅም ከሆንክ ከዚህ ወደ ታች ራስን ወርውር አለው። ራስን ወርውር አለው። እሺ ቁጥር 12 እሺ ኢየሱስም መልሶ ጌታ አምላክን አትፈታተን ተብሎ ተጽፏል። ዛሬ የሚፈታተንክን ለመጣል ክርክር አይደለም፣ ቅባት። አሜን። ቻሌንጅ ያደረገህን ለመበተን ዛሬ ቅባት ያስፈልጋል። አሜን። ግራ ያጋባችሁን ለመጣል ቅባት ያስፈልጋል። ጮህና ዛሬ የሚያስፈልገኝ ቅባት ነው። ዛሬ የሚያስፈልገኝ ቅባት ነው። እኔ ብለው ኢየሱስ ከጸለየ፣ ኢየሱስ ከተቀባ፣ ኢየሱስ ለመንፈስ ካለ፣ ኢየሱስ ላይ ያለው ክብር ኢየሱስ እንኳን አምላክ ሆኖ እኛ ዛሬ እንኳን እግዚአብሔር በከፈተልን ድምፅ ይሄው በቃ እናገለግላለን አይደለ? እሱ እንኳን ኃይል ካስፈልገው እኛ እንዴት ኃይል ያስፈልገን ነው?